አንዴ የሰጠውሽን ክብር አንቺ ራስሽ በገዛ ፍቃድሽ አውጥተሽ ካልጣልሽው በስተቀር ማንም ሊያራክሱ አይችልም። ያቺ ቤተሰቦቼን የበታተነችብኝ ቀን የተረገመች ነው። ያምሻል እንዴ? ሰዎች እኮ ሊገሉ የመጡት አንቺን ነው እንጂ እሱን አይደለም። አሁን ራሱን አስታወስኩት። ምን ማለት ነው? በምን መንገድ ማለት? ምንድን ነው የተፈጠረው? እንዴት ነው የሆነው? እኔ እንጃ። እህቴ አይደለሽም። እህቴ ብለሽ እንዳትጠሪ። ልጅቷ አጋጣሚ የምትጠብቅ ጠላት ናት። ምን? ሲጀመር ሞቴ ባንቺ ምክንያት ነው። ራስ ወዳድነሽ። በጣም ነው የምጠላሽ። የሟች ወንድም እየተከታተለን ያለው ሰውዬ እሱ ነው። አለቀልም በእኛ። ምንድነው እዚህ ቤት እየሆነ ያለው? እሱ አንድ ነገር ቢሆን ጦስ ለቤተሰቤ ነው የሚተርፈው። ሻው ምንድነው ማደርገው? በዚሁ ከቀጠለ እኮ እንፋታ ሙላ ሊለኝ ይችላል። ይሄን ገገማ አውቀዋለሁ። የደግነቱን ያህል ከቆረጠ ምንም አይነት ነገር ሊያደርግ ይችላል። ምን ላድርግ? ይሄ ለኔ ኪሳራ ብቻ ሳይሆን የሞት ሞት ነው። ሻው ምን ላድርግ? እያለቀስኩ እቺ እግሩ ላይ ተደፍቼ ይቅርታ ልበለው? አይ ይሄም አይሆንም። ደሞስ ከዚህ በኋላ ይቅርታ ብለው እንዴት ነው ሊያምነኝ የሚችለው? የሆነ ነገር ማድረግ አለብኝ። ቁጭ በይና እናውራ። ለምን? አንተ ማውራት ስትፈልግ ብቻ ነው ማውራት ያለብኝ? አሁን ማውራት ለምን ፈለክ? እሺ ስለምን ነበር ተውልኝ የነበረው? ዲና ረጋ ብለሽ ሚዛናዊ በሆነ አይምሮ እንደ ትልቅ ሰው እንነጋገር። አብርሃም በጣም አዝናለሁ። ላንተ ብዬ ባደረኩት ነገር ይሄን ያህል መቀጣት ነበረብኝ? ቅጣትን ያልሽው? አዎ ከቅድም ጀምሮ ላናገር እየሞከርኩ ነበር። አንተ ግን ፍቃደኛ እንኳን አልነበርክም። ልትሰማኝ እንኳን አልሞከርክም። ቆይ ይሄን ያህል ምንድን ነው? እኔ ሚስትህ እንጂ ገረድ እኮ አይደለሁም። ጨረሽ? አልጨረስኩም አብርሃም። 6 ዓመት አብረን ስንኖር አንድ ቀን እንኳን አስከፍቼ አላውቅም። ባለማወቅ ሊሆን ይችላል፣ ግን ላንተ ብዬ ባደረኩት ነገር እንዴት የዚህን ሁሉ ዓመት ልፋቴን ገደል ትከተዋለህ? ላንተ ትዳር ይሄን ያህል ቀልድ ነው? እንዴት የሚስትነት መብቴን ትነፍገኛለህ? ቆይ መናገር እንኳን የሚያስችል መብት የለኝም ማለት ነው? ካንተ ጎን በሁሉም ነገር አጠገብ ነበርኩኝ። ዛሬ ግን ወንድሜ ወጥቶ ሲቀር ጨንቆይ ላወራ ስመጣ ለማውራት እንኳን ፍቃደኛ አልነበርክም። የት ነው ብለህ እንኳን አልጠየቅም። ያደረገልህንና የሆነልህን ይቅር። ቆይ አብሮ እንደበላ ሰው ምን ሆኖ ነው የት ወድቆ ነው ብለህ እንኳን አልጠየቅም። እኔ ታምሜ ያደረግሽልኝንም ሆነ የሚስትነት መብትሽን በፍጹም አልነካው። ከማንም ሰው ጋርም ችግር ኖሮብኝ ያውቅ። እስቲ ግን አንድ ጥያቄ ልጠይቅሽ። አንቺ የባልነት መብቴን አክብረሽልኛል?
እያወሩ ያለሁት ስለኔ ህይወት ነው። ያለኔ እውቅና፣ ያለ ሐኪም ትእዛዝ ያን ሁላ ዘመን መድኃኒት ስታውጪኝ በማን መብት ነበር ያደረግሽው? ቆይ ምን አድርጊ ነው የምትለኝ? ምን እንዳደርግ ነው የምትፈልገው? እንለያይ። በ10 ዓመታት የተሳካ ቆይታ ከ7 በላይ ፕሮጀክቶችን በማስረከብ የብዙ ሰዎች ዋና ጥያቄ የሆነውን ታማኝነት ከቃል በላይ በስራችን አሳይተናል። ቴምር ፕሮፐርቲዎች ነን። በፍጥነት እያደገች ባለችው በመዲናችን አዲስ አበባ ቤት ለመግዛት ላሰባችሁ የዲፕሎማት መቀመጫ በሆነችው ሳር ቤት፣ በካዛንቺስ አዋሬ እንዲሁም በፒያሳ ቸርችል ጎዳና ከባለ 1 እስከ ባለ 3 መኝታ ዘመናዊ አፓርትመንቶችን በተመጣጣኝ ዋጋ በ10% ቅድመ ክፍያ ማለትም ከ920 ሺህ ብር ጀምሮ በምቹ አከፋፈል ከ30% እስከ 35% እውነተኛ ቅናሽ አድርገን ሙሉ ክፍያ ለሚከፍሉ ደንበኞች ከ5 ሚሊዮን 500 ሺህ ብር ጀምሮ አጠቃላይ ዋጋ ያላቸውን አፓርትመንቶች ከታማኝ እጆች የቤት ባለቤት የሚሆኑበትን እድል አመቻችተናል። የእድሉ ተጠቃሚ ለመሆን ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። እንለያይ። ምን? የፈለግከውን ተናግረህ የት ነው የምትሄደው? ዲና፣ በዚህ ባለውበት ሁኔታ እዚህ ቤት መቆየትም ሆነ ሌላ ተጨማሪ ንግግር መነጋገር አልፈልግም። ምን ማለት ነው? በአንድ ቀን ሁሉንም ነገር ልታፈራርሰው ነው? ምንድነው የምትፈልገው? ሀሳብ ምንድነው? አላማ ምንድነው? እኔ ምንም አላማ የለኝም። ጊዜ መውሰድና ማሰብ እፈልጋለሁ። ስለዚህ ልጄን ይዤ ከዚህ እሄዳለሁ። አይ አንቺ የፈለግሽውን ነገር ማድረግ ትችላለሽ። አይ በፍጹም አይሆንም። አብርሃም በፍጹም አይሆንም። አንተ ከዚህ የትም አትሄድም። ዲና፣ እኔ ውሳኔ ወስኛለሁ። ከዚህ በኋላ ከማን ጋር እንደምኖር እስካላወቅኩ ድረስ እዚህ ቤት ለአንድ ደቂቃ መቆየት አልፈልግም። አይ እባክህ እንደሱ አታደርግ። እባክህ ልለምን አብርሃም፣ እባክህ። ምንም ነገር ከመወሰኔ በፊት ማሰብ እፈልጋለሁ። ዲና፣ ጊዜ ያስፈልገናል። አንቺም ጊዜ ወስደሽ አስቢና ተረጋግተሽ እንነጋገራለን። አይሆንም አብርሃም፣ አይሆንም። አንተ ከዚህ የትም አትሄድም። መሄድ ካለብኝም እኔ ራሴ ነኝ የምሄደው። ቢያንስ እኔ ጤነኛ ነኝ። አንተ እኮ ታማሚ ነህ አብርሽ። እንዴት ነው የምትሄደው? ደግሞ የሳቤላ ትምህርት ቤትም እዚህ ነው። እኔ ዲና 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 ዲና፣ ምንድን ነው? አሞሻል? ደህና ነኝ። ትንሽ ስለተጨነኩ ነው ራሴን ያዞረኝ። እሺ፣ ተነሽ ሐኪም ቤት እንሂድ። አይ ደህና ነኝ፣ አሁን ደህና ነኝ። ሰሞኑን በተደጋጋሚ እንደዚህ ያደረገኝ ነበር። አቢ፣ እርግጠኛ ልሆን ብዬ ነው ያልነገርኩህ። አቢ፣ ልጅ ሊኖረን ነው። እርጉዝ ነኝ። አርግዣለሁ። አርግዣለሁ? ያው አባቴ ደስ አይልም? ማ አንቺ ዲና? አዎ። ምን ነው ደስ አላለህም እንዴ?
እንዴት ይሆናል? እንዴት ማለት እንዴት? አብርሃም አርግዣለሁ እያልኩ እኮ ነው። ሁሌም እንደምትፈልገው ሳቤላ እህት ወይም ወንድም ሊኖራት ነው። ደስ አይልም? አቢ ልጅ ልንወልድ እኮ ነው። የኔና ያንተ ልጅ። ዲኔ የምርሽን ነው? ልጅ ሊኖረኝ ነው? የኔ እናት ከአንቺ ልወልድ ነው? አዎ አባቴ ልጅ ልንወልድ የኔ እናት ዲና ልጅ ሊኖረኝ ነው። አብርሃም ከዲና ልጅ ሊወልድ ነው። ዲና አመሰግናለሁ። አብርሃም ልጅ ሊኖረው ነው። ልጅ ወንድም ሊኖራት ነው። አባቴ እሺ በቃ ይበቃል። ምን አለ መጥቼ ባቅፍሽና የተሰማኝን የደስታ ስሜት ብገልጽልሽ፣ ደስታሽን አብሬሽ ብካፈል ምን አለ? ያንን የደስታ ዕድል አብሬሽ ብኖረው ደስ ይለኝ ነበር። ከአንቺ የማገኘው ልጅ ሌላ የመኖር ተስፋ ምክንያቴ ነው ብዬ ብደሰት ምን አለ? አይሆንም፣ በጭራሽ ይሄ ሊሆን አይችልም። ማለቴ በምን መንገድ? ምን ማለት ነው በምን መንገድ ማለት? እኔ እንጃ። እስከማስታውሰው ድረስ አብረን ያሳለፍናቸው ምሽቶች በፍጹም ትዝ አይሉኝም። አላስታውስም። ምን ማለት? እንዴት አታስታውስም? አላስታውስማ። ይህን ደግሞ ላንቺ አልነግርሽም። ብዙ ጊዜ በሰመመን እንቅልፍ ውስጥ እንደነበርኩ ረሳሽ? የተፈጥሮ እንቅልፍ እንኳን ተኝቼ እንኳን አላውቅም። አብርሃም፣ እኔ አንተ ሲደክም እንድተኛ ነው ማደርግ። ከዛ ውጪ እቅፍ ውስጥ እየተኛው እንዴት አላስታውስም ትለኛለህ? አላውቅም። ብቻ ግን በፍጹም አብረን ያሳለፍናቸው ጊዜያቶች ትዝ አይሉኝም። ጭራሽ ጥሩ ነው። እንደዚህ እያልክ በደንብ ልቤን ስበረው። አሁን አንተ አስታወስክ አላስታወስክ እያልኩ ከአንተ ጋር ክርክር ውስጥ አልገባም። ጊዜው ሲደርስ ሁሉም ነገር በሕክምና ማስረጃ ይረጋግጣል። አብርሃም ግን ሚስት ነኝ። ቢያንስ እንደ ሚስትነቴ ልታከብረኝ ይገባል። ጨርሰ ልፋቴንና ፍቅሬ ከልቤ ውስጥ አታጥፋው። ዲና፣ አንዴ የሰጠውሽን ክብር አንቺ ራስሽ በገዛ ፈቃድሽ አውጥተሽ ካልጣልሽው በስተቀር ማንም ሊያራክሱ አይችልም። ማንም። አዝናለሁ አብርሃም፣ በጣም አዝናለሁ።
የት ነው ያለሁት? ቆይ እንዴት? መቼ? ከዲና ጋር እኮ እንደዚህ አይነት ጊዜ ካሳለፍን በጣም ቆይተናል። እንዴት ልጅ ሊፈጠር ቻለ? አይ ትክክል አይደለም። በትክክል ጊዜ ያስፈልገኛል። የግድ ማውራት መቻል አለብን። ወይኔ ማርኮ፣ ማንነታቸውን ማደርስበታለሁ። እንዴት ነህ? ደህና ነኝ። ነርስ እባክሽ ለቤተሰብ ሰምቻለሁ። ዜሮ 911 ማርኮን የት ነህ? የት ነህ ማርኮን? ሰውየው ችግር ሊፈጥር ነው። እሺ አሁን የት ነው ያለው? ሄሎ ሄሎ፣ ይቅርታ ዲና ነሽ? አዎ፣ ማን ልበል? ከጤና ጀነራል ክሊኒክ ነው የምደውልልሽ። የእናንተ ቤተሰብ የሆነው ማርኮን ትንሽ አደጋ ደርሶበት እኛ ጋር እርዳታ እየተደረገለት ይገኛል። አደጋ? የምን አደጋ? የምን አደጋ ነው እናቴ? ደህና ነው? ተርፏል? በእርግጥ ታካሚው ተጎድቷል። አሁን ግን ጥሩ ሁኔታ ላይ ስለሚገኝ ተረጋጊ። የት ነው ያላችሁት? የት ነው ያላችሁት? አድራሻችሁ የት ነው ያላችሁት? አድራሻውን ቴክስት አድርግልሻለሁ። እሺ እሺ በጣም ቴሌፎኑ ለጊዜው ጥሪ አይቀበልም። ሶሪ። የደወሉላቸው ደንበኛ ስልክ አይመልስም። ቆይ ምንድን ነው እየሆነ ያለው? የልዩ ስልክ ለምንድን ነው ዝግ የሆነው? የእናቷ ስልክ ለምንድን ነው የማይነሳው? ቆያ ወተት አዟሪው ልጅ። አዎ ገንዘብ የሰጠሁት ጊዜ ስልኩን ሰጥቶኝ ነበር። ለሱ መደወል እችላለሁ።
ርብቃ የት ነሽ? የት ነሽ ርብቃ? የደወሉላችሁ እንዴ ዲና መነጋገር አለብን። አሁን ማውራት አልችልም። ዲና እያናገርኩሽ ተሽ ሜዳት መነጋገር አለብን። ዲና ዲና ቁሚ፣ መነጋገር አለብን። ተመለስ ዲና። ምንድን ነው እዚህ ቤት እየሆነ ያለው? ያደረጋባት አሁን እኮ ደህና ነኝ። አታልቅሽ። ቆይ አትቼ ቢሆንስ? ማን አለኝ? እሺ ላጣችን ነበር እኮ። በቃ አታልቅሽ። ተርፌያለሁ። አታይኝም? ተርፌያለሁ እኮ ነው ወይስ ብሶት ላይ ነሽ? እሺ ማን ነው እንደዚህ ያደረገ? ማን ነው ይወቃል? እኔ እንጃ፣ ግን እደርስበታለሁ። ቆይ ምንድን ነው የተፈጠረው? እንዴት ነው የሆነው? የሆነ ቦታ ላይ ሰው ቀጥሮ ቆሜ እየጠበኩ ነበር። ከዛ አንዱ መጥቶ ነገር ፈለገኝ። ምን አባት አፈጣል? ምን አገባ? ምን እንደሚያገባኝ ላሳይ። ከሱ ጋር እየተጣላ ሁለተኛው መቶ ከኋላ ወገኝ። ከዛ በኋላ የተፈጠረውን አላስታውስም። ብቻ እንኳን ተረፍክልኝ። አብርሃም ማወቅ ስላለበት ለአብርሃም ልደውልለት። እሺ ደውይለት። ግን የጎዱኝ ሰዎች ሌቦች እንደሆኑ ብትነግሪው ጥሩ ነው። ሌቦች አይደሉም እንዴ? ነው ወይስ የተጣላው ሰው አለ? እርግጠኛ ባልሆነም ጉዳት ያደረሰብኝ እዛ ቦታ የቀጠረኝ ሰው ይመስለኛል። ልክ ነህ። ሌባ በቆምክበት መቶ አይሰርቅህም። የኔ ፍቅር ደግሞ ሌላ ችግር ተፈጥሯል። አብርሃም በደም ምርመራው የእንቅልፍ መድኃኒት እየሰጠሁት እንደነበር አውቋል። ምን? ተረጋጋ። እና ከዛ ምን ተፈጠረ? እንፋታለኝ። በቃ እንዲህ በቀላሉ እንለያይ? እሱ ነው የሚገርም። ጭራሽ ሳቤላን ይዞ ከቤት ሊወጣ ነበር። ያው እንደተለመደው ድራማ ፈጥሬ ማርገዜን ስነግረው ነገሮች ሊረግቡ ችለዋል። አሁን እሱ ምን እያሰበ እንዳለ እንኳን አላውቅም። በጣም ተጨንቋል። ወደዚህ ስመጣ ራሱ እንነጋገር እያለኝ ነው ትቼ የመጣሁት። ለበጎ ነው የእኛ እዚህ መገኘቴ። ወይኔ ዲና፣ ያንን ሁሉ ጭንቀት ብቻሽን ተጋፈጥሽ። ለእኔ ከባዱ ነገር አንተ የት እንዳለህ አለማወቄ ነበር። ስለዚህ እኔን እንደዚህ ሲያየኝ ነገሩ የበለጠ ሊረሳሳልን ይችላል።
አዎ አብርሃም ሲመጣ ደግሞ በጣም እንደተጎዳ ማስመሰል አለብህ። ቢያንስ ለትንሽ ጊዜ ማሰቢያ ጊዜ ይኖረናል። ሌላ ምን አዲስ ነገር አለ? ሩቅ አምልጣለች። መቼ ነው ያመለጠችው? ትላንትና አንተ ከወጣ በኋላ ነው ያመለጠችው። ተመልሽ ብዬ ላስገድዳት ስሞክር ራሱ ገፍትራኝ ነው የወጣችው። ልክ ነበርኩ። ማስረጃውን ወስዶ አስመለጣት። ወይኔ ማርኩ፣ ወይኔ። እኔ መጀመሪያውንም አደገኛ እንደሆነች ነግሬያለሁ። ልጅቷ አጋጣሚ የምትጠብቅ ጠላት ናት። ታያት ለምን ትመጣታለች? ቤት ፍላሽ አለኝ። ቪዲዮ እንዳለኝ ቢያውቁ ኖሮ የዚህ ላይ አይደፈሩም ነበር። ብቻ እንኳን ተያየን። እስኪ ስልክሽን አንዴ ስጪኝ። ሄሎ ሲኖ፣ በዚህ ስልክ አድራሻ እልክልሃለሁ። በፍጥነት እንድትመጣ። ሆስፒታል ነው ያለሁት። እና ደግሞ ማርኮን እሳቱ ጋር ደውልና ልዩ እንድትመጣ አድርግልኝ። ምን? ለምን? ልዩ ለእኔ መጫወቻ ካርዴ ናት። ያለሷ ምናልባት እዛ ቤት መቆየት የምችል አይመስለኝም። ብቻ ምነኝ ማርኮን እንድትመጣ አድርግ። እርግጠኛ ነሽ? የእሷ እዚህ መምጣት ብዙ ነገር ሊያበላሽብን ይችላል። እኔ ሁኔታውን አይቼ ነው የምጠቀምባት። እማይሆን ከሆነ ደግሞ ወደ ቤቷ እንሸኛታለን። ለማንኛውም ትምጣና እንደሚሆን እናደርጋለን። መምጣት ወደዛ መጣናት፣ ከዚያ ይታርፋለች። በቃ ለሰዓቱ ደውልና እሱ ጋር እንድትቆይ ንገረው። እኔም ለአብርሃም ልደውልለት። አቤት ዲና። አባቴ ወንድሜ ላጣው ነበር። ወንድሜን ወጉብኝ። ምንድን ነው የምትይው? የደረሰበት ጠፍቶ ነበር። አሁን እኮ ከክሊኒክ ደውለውልኝ እዛው ነኝ። ቅድም ስታናገረኝ በጣም ይቅርታ፣ ነፍሴን አላውቅም ነበር። ደክሟል ሲሉኝ እኮ ሮጬ ሄጄ ነው። በጣም ይቅርታ አባቴ፣ ወንድሜን እኮ ላጣው ነበር። ዲና ተረጋጊ። አሁኑን ወደዛው እመጣለሁ። ደውል ወይ አባቴ። ደረስክ? አዎ በቃ ፊት ለፊት ቀጥታ ግባ። አዎ የመጀመሪያው ነው። እሺ ሰማሁ አይደል?
ገና እንደሰማ ሲበር ነው የመጣው። አይዞህ። ምን ይምጣልህ? አንቺ አለሽልኝ አይደል? ምን ተፈጥሮ ነው? ተረጋጊ። አንዴ እናቴ ልጅ አትችል። ተረጋጊ። ማልቀስ ምንም አያደርግም። አይዞሽ፣ ወንድምሽ ይሻለዋል። አይዞ ወንድሜ። ለካ ችግር ውስጥ ሆነ ነው እንደወጣ የጠፋው። አይዞ ይሻላል። ግን የወጉን ሰዎች ታውቃቸዋለህ? እኔ ታውቃቸዋለሁ ብቻ እየታገልኳቸው ሁለቱንም ስልኬን፣ ዋሌቴን እና ኪሴ ውስጥ ያለውን ገንዘብ ይዘው ነው የሄዱት። ሌቦች ናቸው። አይዞ፣ ዋናው አንተ መትረፍ ነው። ከህይወት አይበልጥም። በቃ እኔ ተመልሼ እመጣለሁ። አሁን ልሂድ። ሳቢን ከትምህርት ቤት ላምጣት። ሰዓቷ እየደረሰ ነው። አይ አቢ፣ አንተማ መንዳት የለብህም። እኔ ልጄን አመጣታለሁ። አንተ እዚህ ሆነለት። ባይሆን እኔ ማታ አድርለታለሁ። አይ አንቺማ እዚህ መሆን የለብሽም። አይ አይሆንም አቢ፣ አንተ ወደ ቤት ሂድ። ልጄን ወደ ቤት ወስጃት እዚህ ተመልሼ እመጣለሁ። አይሆንም። ካልሆነ ደግሞ ሄልዝ ኬር ይቀጠርለትና ወደ ቤት እንውሰደው። አይ አቢ፣ እኔ ከዚህ በኋላ ምንም አይነት አዲስ ሰው እዛ ቤት ማየት አልፈልግም። ዶክተር ርብቃ እያለች ሌላ ሰው ምን ያደርጋል? ጥሩ ሀሳብ። እንደውልላትና እሷ ነገሮችን ታመቻቻለች። ቆይ እሷ ላይ ምንድን ነው ያየኸው? በቃ አባቴ አንተ ሂድ። እኔ ሳቤላ ላመጣት ስለሚሄድ ትንሽ ቆይቼ እመጣለሁ። እንዴት ነው ማርኮን? ደህና ነኝ አብርሽ። ተዋወቀው፣ ጓደኛዬ ነው። አብርሃም ባይሉ። በል እንግዲህ ማርኮን፣ አይዞ፣ በርታ፣ ይሻላል። ማርኮን ቆይ ምን እያደረክ ነው? የምትቀጣት ቅጣት ካለ እዛው በውጭ መቅጣት ትችላለህ። ርብቃ እዛ ቤት ተመልሳ ማየት አልፈልግም። አይ መሰቃየትም አለባት። እኔም እኮ ብትሰቃይ ደስ ይለኛል፣ ግን የእሷ ልጅ መምጣት ለእኔ ጉዳት እንጂ ጥቅም የለውም። ለማንኛውም ግን ዋናው ነገር ያንተ ጤንነት ብቻ ነው። አሁን ደግሞ ሲኖ ስለመጣ ወደ ስራ መግባት እንችላለን። የወጉ ሰዎች ደግሞ እንዲተነፍሱ አትፍቀድላቸው። ቆይ እንደሱ አይደለም። አንቺ አሁን እዚህ ምንም አትሰሪም። ይህቺና እዛ መጨረስ ያለብሽን ጨራርሽ። እሺ እኔ አንበሳ በርታ በልሽ። ደግሞ አንተ ትጥላለህ እንጂ አትወርቅም። ሁሌም አሸናፊ ነህ። በል ተነሳና የወጉን ማንነትህን አሳያቸው። አታስብሽ፣ ዛሬ ካንተ ጋር ነኝ። ትንሽ ቆይቼ እመጣለሁ። አለቃ ምን ነው? ምን ገጠመ? ማነው እንደዚህ ተዳፈረ? ከጠላቶች እንዳሉ ቆጥሬው አላውቅም። ከጠላቶች መሀል አንድ አልጫ ጠላት አለ። እሱ እንደሆነ እርግጠኛ ባልሆንም ስወጣ ግን ደርስበታለሁ። ኤፊስ ባይሆን እንደ ይሄን ያደረገው ሁሌም የናቁት ነው ጉድ የሚያደርገው። የናቁት ያረጋል ራቁት አይደል ይባላል።
ከሱ ራስ አልወርድም። ዋናው ማን እንደሆነ ማወቄ ነው። ማስረጃውን ፈልጎ ነው ማለት ነው ስልኬን የወሰደብህ። ሌላ ቪዲዮ እንዳለ ቢያውቅ ኖሮ እንዲህ ባልተዳፈረ ነበር። ቪዲዮ ባይኖረኝ አጠፋችኋለሁ። አሁን ከዚህ ወጥቼ ፍላሹን እስካገኘው ድረስ አንተ ያነጫጭባ ትከታተልልኛለህ። የት እንደሚውል ከማን ጋር እንደሚገናኝ በደንብ ተከታተል። ምናልባት ወደ ቡችሎቹ የሚመራ ፍንጭ ታገኝ ይሆናል። እሺ አለቃ፣ ግን ኤፊሶን ነው ብለህ እንዴት አሰብክ? ማለቴ ጠላት ሌላ ሆኖ እሱን በመፈለግ ጊዜያችን እንዳናባክን ብዬ ነው። እርግጠኛ መሆን አልችልም፣ ግን ኤፌሶን እንድጠራጠር ያደረገኝ እሱ የቀጠረኝ ቦታ ነው አደጋ የተፈጠረው። ለዛ ነው ዋሌቴን ሳይነኩ ስልኬን ብቻ ነው ይዘው ሄዱት። ያ ደግሞ የበለጠ እንድጠራጠረው ያደርገኛል። ሌላው እንድትከታተልልኝ የምፈልገው አስወጊውን ብቻ አይደለም፣ ቡችሎቹን እግር በእግር ተከታትለ ማንነታቸውን አጣራልኝ። እሺ አለቃ። ሄሎ እማዬ፣ አክስቴ ጋር እንሂድ ወይስ ተመልሰን እንምጣ? ሄዱ? አንቺ ግን ደህና ነሽ አይደል? እሺ በቃ መጣን። በቃ ለጊዜው መመለስ እንችላለን። አድፍጠው ነው ሊሆን የሚችለው፣ ግን ደግሞ በቃ እንሂድ። ተነሱ። አንተ ደግሞ ወዴት ነህ? ምን አገባ? ከኛ ጋር ልትሄድ ባልሆነ ምን ነው አጉል ቤተሰብ ነኝ አልክሳ? አንተ ልጅ አታሳስተኝ። ባሳስተስ ምን ልታመጣ? ምን አይነት አጓጉል ፍጥረት ነው በእናታችሁ? ሙልጭ በቃክ። ትመጡ እንደሆነ ነው። ኑ እንግዲህ ቤቱ ይሄ ነው። መቼም የተከተለን ሰው እንደማይኖር ተስፋ አደርጋለሁ። ኑ ኑ ግቡ ልጆች ኑ። ያቺ ቤተሰቦቼን የበታተነችብኝ ቀን የተረገመች ትሁን። እድሌ ልጆቼ በማይመለከታችሁ ነገር አስገብቼ ጉድ አረኳችሁ። አረ ማዘር አታስቡ፣ እንደዚህ አይነት ነገር እኮ ያጋጥማል። አንዳንዴ ማንም ሰው ባሰበበት አይውልም። ደሞም እኮ እናንተ ፈልጋችሁት አይደለም። ማዘር እርሶም ተረጋጉ፣ አሁን አምልጣቸዋል። አረ ማዘር ጣጣ የለውም። ከዚህም በላይ ብናደርግላችሁ እኮ ደስ ይለን ነበር። እኛ አይዞን። ደግሞ አሁን አምልጣችኋል እኮ፣ ወደፊት ያለውን ደግሞ ፈጣሪ ያውቃል። ለጊዜውም ቢሆን አምልጠናል። እግዚአብሔር የተመሰገነ ይሁን። ተመስገን። ለዛሬ ሳመለጥን፣ ነገስ፣ ከነገ ወዲያስ? ትምህርቴስ፣ ቤቴ፣ ስራዬ እኮ እዚህ ነው። ይህ ሁሉ እኮ የሆነው እሷ ባመጣችሁ ጦስ ነው። እስቲ እሷ ታዋጣሽ። ሚሚ በቃሽ፣ ዝም በይ። ለምን ዝም እላለሁ? እሷ ነገ ተነሳ ወደ ለመለችው ስደት ትሄዳለች። ጦሱ ግን የሚተርፈው ለኛ ነው። አሁን ራሱ እዛ ምን አድርጋ እንደመጣች እኛ ምን እናውቃለን? ወንጀል ሰርተስ ቢሆን የመጣችው በእኔ ድምፅ ለአለቆቿ እዚህ እንደነበረች ስታስመስል እንደነበር አትርሺ።
ዛሬ በጣም አሳዝነሽኛል። እሷን ተናገርሻት ብለሽ እኔን በጥፊ መታሽኝ አይደል? መቼም ማረሳልሽ። አንቺን ብትሆኚ ምንም አይደለሽ። የፈለጉትን ቢያረጉሽ አይመለከተኝም። እህቴ አይደለሽም። እህቴ ብለሽ እንዳትጠሪ። አንቺ እህትሽን ነው እንደምትናገሪያት? ተይ እማዬ፣ ንዴቷ ትክክል ነው። እንድትረጋጋ ትንሽ ጊዜ እንስጣት። ልጄ እስኪ ተነሺ፣ ለእንግዶቹ ቡና አፊላቸው። እሺ እማዬ። ተጫወቱ እናንተ ተጫወቱ። አክስቴ ግን ቡናውን የት አስቀምጣው ነው? እኔ ምን አባሽ አውቃለሁ? ሂጂና እሷን ጠይቂያት። ምን እየሆንሽ ነው? ለምን እንደዚህ የምትሆኚ? አታናግሪ። ድምፅሽን መስማት አልፈልግም። በቃ ተይኝ። እነዚህ ልጆች ጭቅጭቃቸው ምን ይሻለኛል? ቆይ ምን እየሆንሽ ነው? ያደረኩሽ ነገር አለ? ከጧት ጀምሮ ይዘሽኛል። አንቺ ከተማ ሄደሽ ተንደላቀሽ ትኖሪያለሽ። እኔ ግን እዚህ እናቴን በጉልበት ስራ ነው ማስተዳድራት። አንድ ቀን ዞር ብለሽ ሳታያት ችግር ውስጥ ስትገቢ ግን ልትደበቂ መጣሽ። ራስ ወዳድ ነሽ። በጣም ነው የምጠላሽ። በጣም ነው የምታስጠይ። ከእናት ተለይቶ መኖር ስሜቱ ምን ያህል ከባድ እንደሆነ አንቺ አይገባሽም። ይህን ተረት ተረትሽን መስማት አልፈልግም። እማ ቡናውን ፈልጌ ያጣሁኝ። ሱቅ ሄጄ እንዳልገዛ ደግሞ ፈራው። ወይ ተጠንቅቄ ሄጄ ገዝቼ ልምጣ እንዴ? ኧረ በህግ አምላክ ወዴት ነው የምትሄጂው? ሰዎቹ ተከትለውን ቢሆንስ? ቡናውም ይቅርብኝ፣ አንቺም አትሄጂ። እረፍ። እኔ ሄጄ ገዝቼ እመጣለሁ። በቤተሰብ ጉዳይ ጥልቅ አትበል። አንተ ልጅ የመለፍለፍ አመል አለብህ እንዴ? ምን ነው ምላስህ እንደ ነገረኛ ሴት ረዘመ? ዝም ብለህ ነገር አትቆፍር። ወጣ ብዬ እግሬ ላፍታታ። እኔ ገዝቼ እመጣለሁ። ሁላችሁም አትሄዱ። እኔ ገዝቼ እመጣለሁ። ሄላ፣ ምን አዲስ ነገር አለ? ምን ቤታችን ድረስ መጡ? አለቀልን በእኛ። እኛ ምን መሄጃለን ብለሽ ነው? አክስታችን ጋር ያለ ነው። እሺ፣ አዲስ ነገር ሲኖር ቶሎ ደውይልኝ። ሄሎ
ነው አቡዬ ጎረቤቴ? ሰፈሩ እንዴት ነው? ምን አዲስ ነገር አለ? አረ ለማንም አልተናገርንም። ምን ነው? ምን? እሺ 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 እሺ፣ ተነሱ ተነሱ ተነሱ። ልጄ የሟች ወንድም እየመጣ ነው። ተነሱ ተነሱ፣ አምልጡ አምልጡ፣ ተነሱ። ልጆቼን ጠብቅልኝ አደራ እባክህ። እንግዲህ እግዚአብሔር ይጠብቃችሁ። ምን ያደርጋችኋለሁ? በዚህ ሁኔታ ብቻዬን ጥለኝ እንዳትሄድ እባክህ። አይሆንም። ልዩ ድንገት ከዚህ ቤት ትታኝ ሄደች። አግኝቻት ምክንያቷን እንኳን አልጠየኳትም። አንቺ ደግሞ ያለኔ እውቅና የእንቅልፍ መድኃኒት ስታውጪ ነበር። በእንደዚህ አይነት ሁኔታ አምኜ እዚህ ቤት በፍጹም መቆየት አልችልም። አብርሃም፣ ልጅ ሊኖረን እኮ ነው። ልጅ ላገኝ ስለሆነ ደስተኛ ነኝ። ግን እኔና አንቺ ማለት ብዙ ያልተፈቱ ጉዳዮች አሉ። የግድ ለየብቻ ማሰብ ያስፈልገናል። መለየታችን ግድ ነው። መለየት? ምን ማለት ነው መለየት ማለት? ብቻችንን ሆነን ለተወሰነ ጊዜ ግድ ማሰብ አለብን። እሺ፣ አንተ ታማሚ ስለሆንክ መሄድ አይጠበቅብህም። እኔ ሄዳለሁ። ነገሮች እስኪስተካከሉ ድረስ ሆቴል ማረፍ እችላለሁ። ያው ልሄድልህ ነው። አባ ዲና አትሄድም። አደይ አገልግል ጣት የሚያስቆረጥም ጋባዥን የሚያኮራ የጾም ሆነ የፍስግ ምግቦችን በግሩም አቀራረብ አደይ አገልግል። ለምን ይደክማሉ? እኛን ይዘዙ። በደስታም ሆነ በሐዘን ጊዜ ድካሞን እናቀላለን። አደይ አገልግልና ኬተሪንግ ለተለያዩ ፕሮግራሞች በጥራት በፍጥነትና በታማኝነት የፈለጉትን አይነት ምግብ አደይ አገልግል ብለው ይዘዙን። ያሉበት ቦታ ከች እንላለን። ስልክ 0977 61 61 71 ሃሎ ይበሉ። አደይ አገልግል የእናት እጅ የቤት ጣዕም